የኔ አበባ ሚስቴ የኔ ቀዘባ ባልሽ ደስ ይለዋል አምሽቶ ሲገባ ሂሩቴ ገና ሳይሽ ሐሳብ በህሊናዬ አልፎ አእምሮዬ ላይ ሲፈስ የሚታወቀኝ ነገር ሂሩቴ ሲኖር አይደል ምን አንጎል እንጂ ሂሩቴ የደስታዬ መፍለቂያ ነሽ አልኩ እንጂ አሁን ምን አልኩ ለጥበብ ተንደረደርኩብሽ እንጂ ምን አጠፋው ለማንኛውም አልመሸም ምን እባክሽ ይሄ ነባ ነዋ ያስመሸኝ ያን ያላመሻው እንዴ አረ አላመሸም በጣም ትንሽ ነው ትንሽ አትቆይም ነበር ቤት በኩል ዝናቡ ነው ገና ለገና የባለቤቴ ቤተሰቦች ይመጣሉ በሚል ተልካሻ ምክንያት ውጡልኝ ብሎ አባረረን እስቲ ያሳይሽ የባለቤቱ ቤተሰቦች መጡ አልመጡ ምን ይፈይዱለታል ትርፉ ሐሜትና አሽሙር ነው በስንቱ የብሬን እኮ ነው ሂሩቴ ለነገሩ አንቺ ባል ስላልሆንሽ አይገባሽም አሁን ለማንኛውም ራት መብላት ከፈለክ ሂድና እጅህን ታጥበና ከፈለክ አዎ ምን የሚሉት አባባል ነው አንድ አባወራ ሲመጣ ብድግ ብሎ ራቱን ያቀርቡለታል እንጂ ከፈለክ ይባላል እንዴ ነውር አይደለም ዛሬ ደግሞ ይሄንን ነው አስጠንቶ ይላኩ ምን ያስጠኑኛል እንደማንኛውም ኢትዮጵያዊ አባወራ ከግዴታ ይልቅ እኮ መብቴን ጠንቅቄ ማውቅ ሰው ነኝ አቀራርቢልኝ እጄን ታጥቤ ልምጣ ከፈለክ ይባላል እንዴ እንዴት አልፈልግም በባዶ ወዴ ስጠጣ አምሽቼ ደግሞ እንደገና ከፈለክ ምንድነው እሱ የምግብ ዝርዝር እኮ የጻፍኩኝ በስዬ የምግብ ዝርዝር የምግብ ዝርዝር አሁን እንደኔ ማንንም ፈጥረሃል አየተማረች ሚስት ያለው ሰው ሂሩቴ አስቤዛችንን ዲጂታላይዝ ልታረግልን ነው እንደሱ አይደለም በስዬ ስለ አመጋገባችን ነው አመጋገባችን ምን ሆነ ምን ነው ሂሩቴ ምንድነው እሱ ችጋርን መጠሪብን እንዴ ብለሽ ደግሞ የበላነውን እንደ ወጪ ገቢ ልትመዘግቢው ነው እንዴ ገና የበላው ከጉሮሮዬ ሳይወርድ ኦዲት ልታረጊኝ አረ በፍጹም ተረጋጋ እንጂ ምን ሆነሃል ምንድነው የሚያረጋጋኝ እየመዘገብክ ያለሁት የበላነውን አይደለም አመጋገባችንን ያው ነው እኮ ሂሩቴ አንቺ እዛ ውስጥ ምን አስገባሽ ያገኘነውን ጥርቅ አድርገን ተመዝገን ብለን ብናድር አይሻልም እንዴ ያልገባህም መሰለኝ ቆይና እና ላስረዳና ቁጭ ምን ውስጥ ነው የገባሽው በስ ያልተረዳኸኝም አንተ ቆይ መጀመሪያ ስማኛ አዳምጠኝ ማታት ትጥቅም በስ ምን ሆናል ቆይ እሺ አሁን የበላኸው ራት እንዴት አየኸው ማለት እንዴት አየኸው ነው መቻየውትን ይበላውት እንጂ መቻየው አሁን ራሱ እኮ ለጨርስ ስለ አንድ ሁለት ኩርሻ ሲቀረኝ ነው ያወቅኩት እንዴት አየዋለሁ እሺ በቃ በጣም ጥሩ ይውላ አሁን የበላኸው ራት በስዬ ፕሮቲን ወደ 15 ግራም ነው ፋቱ ደግሞ በጣም ትንሽ ነው ሂሩቴ ወይ በስዬ ምን ጀመረሽ ነው አሁን የሚያሳስብ የሚያስጨንቅ ነገር ጠፍቶ ነው የምግብ ቀመር ውስጥ የገባሽው ተይ ሂሩቴ ተይ ላንቺም ለአእምሮሽ ጥሩ አይደለም ሰው እንዲያለ እኮ ነው የሚስተው በስዬ አመጋገባችን እኮ ጤነኛ እንዲሆን ብዬ ነው ጤናማ አመጋገብ እንዲኖረን ነው ይኸውልህ እድሜያችን ራሱ አመጋገባችን ላይ የተመሰረተ ምን አልኩ ይሄው እንደፈራሁት ብለሽ እድሜ ቀጥላለሁ እያልሽ ነው ኧረ ተይ ሂሩቴ ተይ ወደ ቀልብሽ ተመለሽ ስተሻል በስዬ እስቲ አዳምጠኝ መጀመሪያ እኔ በጣም የገረመኝን ነገር ልንገርህ ካርቦሃይድሬቱ 2 ግራም ነው ፋይበር ኮንተንቱ 1 ግራም ካልሲየሙ 350 ግራም መሆኑ ነው ይሄ ማለት አሁን እየተሰማህ ያለው ኢነርጂ ማለት ይበቃል ሂሩቴ ይበቃል በአንድ ራት ላይ ፔሪዮዲክ ቴብል አታጠኝብኝ አንቺ ምን ስትይ ነው እዚህ ውስጥ የገባሽው አንቺ በምን አወቅሽው ይሄንን እስቲ በጣም ጥሩ ጥያቄ በስዬውልህ ማን መሰለኝ ነገረኝ ይሄ አሁን በቅርቡ የገባው ዲያስፖራው ጎረቤታችን ይሄ ጠብደሉ አዎ ጠብደሉ እሱ ነው የነገረኝ የት አግኝተሽው ነው እሱ የሚነግርሽ በስ ያልነገርኩም ለካ ሰሞኑን እኮ ደረጃው ላይ ተገናኝተን እንደውም ዕቃ ይዤ ነበር ዕቃዬን አግዞኝ ከዛ ስለ ሰውነት ያወራንና መመገብ ስላለብኝ የምግብ ዝርዝሮች ጽፎ ያመጣልኝ መሰለህ እንዴት አይነት ጥሩ ሰው እንደሆነ ብታይ ከምን ተነስታችሁ ነው ስለ ሰውነትሽ የምታወሩት እንዴት ስለ ሰውነትሽ ሊያወራ ቻለ በስዬ መወፈሬን አይቶ ነው ጤናማ አመጋገብ እንዲኖረኝ እሱ ስለ ምግብ ምን አባቱ አውቆ ነው የሚቀባጥረው ተው እንጂ በስዬ የሰው ምን አባቱ ትላለህ እንዴ እሺ ምን አውቆ ነው የሚቀባጥረው አዎ እንደሱ ነው የሚጠየቀው ግብረ ገብ ይኑር እንጂ ሳይ ይሄንንም እሱ ነው ያስተማረሽ ምኑ እኔ መስደብ መቼ ሰደብከኝ ምን ስደብ ከዚህ በላይ ምን ትይ ግብረገብ ይኑርህ ማለት ምን ማለት ነው ግብረገብ የለህም ባለጌነ ስዳደግ ያልተቆነጠጥክነ ወዘተ እንደማለት አይደለም በስንቱ ምን ሆነሃል ብዙ ነው እንደ ጠጣኸው አሃ ሰካራም ነህ እያልሽኝ ነው መቼ
ሞልጪ አንድ ብረገፊ ተነካ ብለሽ እኔም ባልሽን ሞልጪ እኔ ልጅ ስታገኘው ሰርቶ በሸመተ ነው ጽፎ በሰጣ አይደለም በይው እዛ ደረጃ ላይ ስትገናኙ አይ በመጀመሪያ ተረጋጋ ሁለተኛ ደግሞ አንተ እንዳልከው ይሄ ብረት ገፊ አይደለም የተከበረ ኒውትሪሽኒስት ነው በዛ ላይ በጣም ብዙ ተከፋይ ፐርሰናል ትሬነር ነው ወሽ የኔ ሚስት ተባረኪ በደንብ አርገሽ ነው የገለጽሽው አጥንተሽዋል ማለት ነው ተባረኪ ሰው የደረሰበት ድረሽ እሱ የደረሰበት ድረሽ በስዬ ቀና እንዴ ማ እኔ በስንቱ አታውቂኝም ማለት ነው ደግሞ በሱ ልቅና እንዴ እሺ በስዬ ለማንኛውም እሱ ለኔ ያስበው ነው እኔ ሸንቀጥ እንድል ብሎ እኮ ነው በስዬ ላንተም ቢሆን ቆንጆ ሚስት አለ ብትባል ደስ አይልም እኔ ምን አልኩ ወፈርሽብኛል ከበርሽኝ ወጣኝ እንዴ እሱ ነው እንደ ሚስቴን የሚመዝንልኝ አንቺ ለኔ ሁሌም ቆንጆ ነሽ ለምንድን ነው ባልተፈጠረ ነገር ሌላ ነገር ውስጥ ማይሆን ነገር ውስጥ የምትገቢብኝ እሺ በቃ በስዬ እሺ በቃ እኔ እኮ ሁሌም ላንተ ቆንጆ እንደሆንኩ እንደምትኮራብኝ ያውቃለሁ በቃ አውቃለሁ በስዬ ያው ጤናማ አመጋገብ እንዲኖረን ብሎ እኮ ነው በዛ ላይ አንተም ሰውነትህ ትንሽ ፈርጠም እንዲል ልጆቹም ጤናማ አመጋገብ እንዲኖራቸው ለራሳችን ለኔም ሰውነት ሸንቀጥ ብንል ምን ችግር አለው በስዬ የበለጠ ውብ እንደሆንልህ እኮ ነው እንጂ ለክፋት አይደለም በስዬ ተው እንጂ በቃ አሁን ተነስ አንተም ደክሞሃል እኔም ደክሞኛል እንተኛ በቂ እንቅልፍም እኮ ወሳኝነት አለው ብሎኛል ማለት ጠቃሚ ነው እኮ በስዬ ተነስ በቃ ጧት ደግሞ በፋይበር የበለጸገ ምግብ አበላሃለሁ ማነው እንበላለን ናንቺ ቀጥተኛ ና በስዬ ናንቺ ፈርጣም ያለ ላላውባት እንዴ ረገብኩባት ሳይሻል እውነት እኔ በስንቱ አይደለም የፕሮግራሜ ግብአት ነው ማድረግ ልዩ የበዓል ቅናሽ ሼማሆፕ ሪል ስቴት በሲግናል 100% ተሰርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክመው ቃል አለብን። ኢትዮ ጠቢብ ሆስፒታል በስዬ አንበሳው አንተ ደግሞ ምን አስበህ ነው? ሰው ረገብክ ይለኛል። በስዬ እንዴት እርቦኛል መሰለ ሚላስ የሚቀመስ ነገር ይኖራል? እስቲ ዛጋ ይናላስ። በስዬ እንዴት ነው እዚህ ቤት ዛሬ ራት ጀላቲ ነው እንዴ? ሚላስ የሚቀመስ አላልክም እንዴ? አባባሉን ነው። ለማንኛውም ልላስና ማለቴ ልቀማምስና ማውራህ ነገር አለኝ። አንተ ጎረስ ጎረስ አድርግና ሂድልኝ እንጂ እስቲ ላጣጥሙ ብዬ እኮ ነው። ታዲያ እንደ ማስቲካ ነው እንደ የምታኝከው? ጎረስ ጎረስ አድርግና ቆስቁሰው ንካው ማለቴ ነው። ንካው ምኑ ልንካው? ብላና በቃ ውጣልኝ። ምኑ ድፍኑ ነው በእናታችሁ? በስዬ በስንቱ ያራዳ ልጅ ይገርምኛለሽ እኮ እቺ የተደበቀች እርፍናሽ ድንገት ብልጭ ትላለች። አንተ እርፍና ታውቃለህ? አንተ እርፍና ታውቃለህ? አንተ አበው በል ብቻ ዝም ብለህ አበው ቆስቆስ ንካው። አሁን እስቲ መቆስቆስና መንካት ከመሄድ ጋር ምን አገናኘው? እርፍናስ በእኛ ጊዜ ቀረ። እርፍናን እኛ ነን የኖርናት። እርፍና
እርፍና ፍና እያሉ እፍ ማለት ወይም እፍ እያሉ እርፍና አራዳ ነበርን። አራዳማ ነበርን። ምን ዋጋ አለው? እኛ በቆረቆር ነው የማንም ዝርንጉራ መጥቶ አውቅላችኋለሁ እያለ ያስቸገረን እንጂ የሚገርም ምግብ ነው። በሱ ሂሩቴ ግን ይመቻት። እየጎመራ ነው ሄደው። ይመቻት። በእውነት አኮራች። አንተ እስካሁን የምለፈልፈውን አልሰማኸኝም ማለት ነው? ይቅርታ በስዬ፣ መላ መንፈሴ በጣም ሰረገላ ተሳፍሮ ሌላ ዓለም ላይ ነበር። ምን አልከኝ? እና አሁን ተመለሰልህ? መላ መንፈስ መሰለኝ። ኧረ ተው ሙሌ፣ ኧረ ተው እሱ ነገር ይታጠባል። ተው ያን ሁሉ በልተህ ካልተጠቀምክ አሁን ልሰምን ታገኛለህ። አልገባህም በስዬ፣ ጥፍጥናው እኮ ነው የሚያስልሰኝ። ደበረ እንዴ? ከደበረ ሊቀር ይችላል፣ ልተው ይችላል። ወይ አሁንማ ጨረስከው አይደል? በቃ ላሰው ምንድን ነው? የሆነ የተለየ ስሜት ተሰማኝ። አንተስ? አዎ እኔም ተሰምቶኛል። ምንድን ነው? የሆነ ድንግጥ የሚያደርግ ስሜት። አዎ እኔም እንደዛው። አይገርምም በስዬ? ብዙ ከመቀራረብ ስሜታችን አንድ አይነት እየሆነ መጣ ማለት ነው። ወዴ ነው ጠጋጠጋ የምትለው? የምትፈልገው ነገር ካለ ዝም ብለህ ቀጥታ ተናገር። እሱማ የፈለኩት ነገር ነበረ፣ ግን አሁን ስሜት ካልኩት ጋር የሚገናኝ አይደለም። ግን ያው ሐሳቡን ካመጣው ያው በስዬ ትንሽ ገንዘብ ፈልጌ ነበር በስዬ፣ ካላስቸገርኩ። እቺ ሰው እያስቸገሩ ካላስቸገርኩ የምትል ዲፕሎማሲያዊ ጥያቄ አትመቸኝ። ለማንኛውም ተናገር። እሰጥሃለሁ አልኩ። አይ በስዬ፣ ሁሌም እኮ አፌን በእጄ እንዳስጫንከኝ ነው። አመሰግናለሁ። ኧረ በህግ እጄን ባፌ ላይ አስጫንከኝ ነው የሚባለው። ምንም በለው ብቻ አንተ ለኔ የብረት ቤት አማች ነህ። የብረት መቀርቀሪያ፣ የብረት መዝጊያ ያው ነው። በመቀርቀሪያ አይደለ እንደሚዘጋው። በሴ በቃ እኔ ልሂድ። ሂድ ሙሌ። እኮ ግባልኛ። ምንድነው የምገባልህ? ቅድም የተነጋገርነው። እባክህ ተወኝ ሙሌ። እኔ ለራሴ ፍልሚያ ላይ ነኝ። ተወኝ። የምን ፍልሚያ? የእውቀት ፍልሚያ። የማን ደፋር ነው እባክህ? ከአንተ ጋር የእውቀት ፍልሚያ የገጠመው ተዋረድ ቢለው ነው እንጂ። አቤት ለሳንቲሟ ብለህ ነው አይደል እንዲህ የምታሞግሰኝ? ምን ነካ በሴ? እንዴት እንደዚህ አሳነሰ ታየኛለህ? ኧረ እኔ የምሬን ነው። ስቀልድ ነው። ለነገሩ አንተ የሰው ልክ ታውቃለህ። መጠርጠሩስ በሴ ለመሆኑ ማንኛል ይሄ ባልጌ? ይሄ ዝርንጉራ ወመኔ ነው። ዝርንጉራ? ታዲያስ? አልገባኝም በሴ። አለ እባክህ ሰሞኑን የገባ አንድ ጎረቤት። እንዴ ታዲያ እሱ ስፖርተኛ አይደለ እንዴ? ያውም ከስፖርተኛ አልፎ ምንድነው ፐርሰናል ትሬነር አይደለ እንዴ? እንዴ አንተ በምን አወቅ? ሂሩቴ ነገረችኛ። በቃቺ ሴትዮ ካለዚህ ዝርንጉራ እየዞሩ ከማውራት ውጭ ምንም ስራ የላትም ማለት ነው። በስዬ ዝርንጉራ ምንድን ነው? ዝርንጉራ ነው። ምን አውቃለሁ እኔ። ዝም ብዬ ሰውየውን ሳየው የመጣልኝ ቃል ነው። እንዲሁ ዝም ብለህ ስታዩ ዝርንጉራ ነገር አይመስልም? መሻየሁት። እስኪ እንግዲህ ነገ በሌሊት ተነስቼ አየዋለሁ። ወይ እንግዲህ እንደሱ እማዬ ድረሽ። ምንድነው ሙሌ? እንዴ ምንድነው? የሆነ ነገር ውስጥ ውርድ ሲል ተሰማኝ። እኔ ራሴ ሆዴ ከዳኝ። ምንድነው ይሄ ነገር? ግብጾች መጡ እንዴ? ጀመሩት እንዴ ጦርነቱን? ተነግሯል እንዴ? እኔ እንጃ። እኔ ምን አውቃለሁ እንዴ? ለሚዲያ ቀርብ የምትለው አንተ አይደለ እንዴ? አንተ ካልሰማህ እንግዲህ ደበቀውናል ማለት ነው። በስዬ መሬት ያዙ። ለገለታችሁ መሬት ያተኙ። እስኪ ምላችሁን ስሙኝ። መጀመሪያ አትናገሪም እንዴ? ምንድነው? የሰማሽው ነገር አለ እንዴ? መሬት ያዝ ዝም ብለህ በስዬ በደረት መሬት ተኛ። ወይ ደረት ወይ እንትን እንኳን ምሽግ እንኳን አልቆፈር። ወይኔ ጉዴ! አይ ምንድን አንቺ ሲል ምንድነው? በልጅነት የተቀጨው መንቀጥቀጥ። እስቲ መሬት ያዥ። አንቺ ደግሞ የኔ ምንድነው? ፈጣሪ ወይ ነፍሴን ተቀበላት፣ ኃጢአቴን አንተ ይቅር በል።
አለሁ ማለት ከንቱ። አሁን ወዴት ይኬዳል? አይዞ በስ አይዞ ጠንከር ብለህ ወደ እኔ ተሳብ። እሺ ተሳብ። አይዞ እንዴ የምን መሳብ ነው? በስንቱ ባላችሁበት ሁኑ። የምን መሳብ ነው? አንቺ ምንድነው እኛ መሬት ላይ ያንከባለልሽ የቆምሽው? ምንም ችግር የለውም። እኔ ኮርነር ይዣለሁ። እናንተ ዝም ብላችሁ መሬቱን ያዙ። እቅድ ሁሉ መና፣ እቅድ ሁሉ ከንቱ። ሳያሳካው ሄደ ያ ምስኪን በስንቱ። አሁን በዚህ ሰዓት ይገጠማል? አይ ግጥም መስሎ ነው። ታዲያ ምንድነው? ጣር እኮ ነው። እያጣጣርኩ እኮ ነው። የምን ጣር ነው? በስ እያያዟችሁ ተረጋጉ። ምንም አንሆንም። እያለቅን እያየሽ ምን ሆነሽ ነው አይዟችሁ የምትይን እንዴ? ምን ተማምነሽ ነው? ይሄው አሁን እኮ ቆሟል። አይሰማችሁ? ቆሟል? አይ አልቆመም። ለምደነው ነው። አረ ቆሟል። በስዬ አንቺ ነሽ እንዴ አንቀጠቀጥሽ? በጣም እርግጠኛ ሆነሽ ነው የምትናገሪው። በቃ ተነሱ። ከዚህ ቦታ እንሽሽ። እንውጣ ከዚህ። ተነሱ። እንሽሽ? ወዴት እንሸሻለን? ምን መሸሻለን? ምን አውቃለሁ። ወይ እናንተ ምንድነው? የመንገዱ መብራት እንዳለ ጠፍቷል። ሰው ሁሉ እየተሯሯጠ ነው። ለምን ከዚህ አንወጣም? ቆይ የት ነው የምንወጣው? አርፋችሁ ተቀመጡ። ቀናችን ከሆነ የትም ብንሆን አናመልጠው። እውነቷን ነው። ብንወጣ ነው የሚሻለው። አፍተር ሾክ ሊፈጠር ይችላል። ምንድነው አፍተር ሾክ ያልሽው? ሾኩ ምንድነው? በሴ ሾክ አይደለም፣ ሾክ ነው። ሾካካ ቶኝሲ ተው እንጂ በሴ የሞትክም ትሳደባለህ እንዴ? አሁን እንኳን እስኪ አፍህን ግታው። እስቲ ምንድነው? ተውሱ ምንድነው? አፍተር ሾክ ማለት የመሬት መንቀጥቀጥ ከተከሰተ ከጥቂት ደቂቃ በኋላ የሚከሰት ሌላ ከባድ የመሬት መንቀጥቀጥ ነው። እንደገና አለቀልን በእኛ የኔን ኪስ ልጁን ያሽልኝ። አይ ሙሉ ቀን ሐሙስ ማታ 3 ሰዓት ነው የምሞተው ማለት ነው። የመጨረሻዬ ቢሆንም ቆንጆ ራት ነበር የበላው። ለካ ስንቄን ነበር ለካ ጥርግ አድርጌ የበላሁት። ሙሌ ወይዬ የሰራሁትን ራት በላኸው እንዴ? ወይ መብላት ላሰው እንጂ ምን አስቀረው እንዴ? ላሰው አይደል? በጣም ይጣፍጣል አይደል? ምን ዋጋ አለው? የመጨረሻዬ ራት ሆነ እንጂ ስማ የሚጣፍጥ እንቁላል ነበር የሰራው። እንቁላል እኮ አይደለም ሙሌ፣ ቶፉ ነው። ቶፉ ደግሞ ምንድነው? ቶፉ ነው ከአኩሪ አተር የሚዘጋጅ። ለነገሩ ያጣፈጠው እሱ አይደለም። ምንድነው? የኮክሮች ፋቱ ነው። ምን? ቆንጆ በፕሮቲን የበለጸገ ክሪስታላይዝድ የሆነ ንጥረ ነገር ያለው ነው። ኮክሮች ስትይ ይሄ በረሮ? አዎ በረሮ ነው ያበላሽን? በረሮ ሳይሆን ፋቱ። ጭራሽ ስሙ እንደዛ ነው ያለኝ። ምንድነው? እንደዚህ ምን ሆናችሁ ነው? በስዬ አልጣፍጣችሁም እንዴ? እንዴት እንደዚህ ታደርጉኛላችሁ እንዴ? ነውር እኮ ነው። ምንድነው የምትለው? እሷ አይደለች እንዲያበላችን የምትለኛለህ? ዝም በል እባክህ። ያው ናችሁ፣ ባልና ሚስት አንድ ናችሁ። ምን እዚህ እንደው አምላኬ፣ ኧረ ተው አምላኬ። አንድ ሞት ይበቃኛል። 2 ሞት አትግደለኝ። አንዴ ውሰደኝ። እጭ ምንድነው የምታካብዱት? አዎ ምንድነው የምታካብዱት? ባለጌ ነሽ። ይኸውልሽ ብሞት እንኳን ይቅር አልልሽም። በጣም ነው የማዝነው። የማንም ዝርንጉራ የማንም ጀዝባ የነገረሽን ሰምተሽ ሩቴ ነፍሳት ለጤናችን ብዬ ነው። ምን ሆነ ጤናችን? ደግሞ ድርቅ ትላለች እንዴ? ዘርበ ወደዛ። ይሄ አመልሽ ነው እንዴ? ዝም ድርቅ ነኝማ እኮ ነኝ። አንደኛ የምትይው ነገር አለ። ይሁን አዲስ ነገር መሞከር አለብን። እኔና ልጆቹ ህይወታችንን ሲኦል ነው ያረግሽብን። ምን በቃ እንደ ኑዛዜ ውሰጂው ከፈለግሽ። አረ ነው ጥሩ። ስማ እኔ ራሴ ለራስም ሆነ ለቤተሰብ ያለ ግዴለሽነት በጣም ነው የሚያስጠላኝ። እንደውም አንዳንዴ ፍጹም የማላውቀው ሰው ትሆንብኛለህ። ከዛ ይሄ ሰው ማን ነው እያልኩኝ ራሴን ጠይቃለሁ። በሞትም እንደ ኑዛዜ ውሰደው። ይኸውልሽ የሚገርምሽ ይሄን ጥያቄ እኔም ብዙ ጊዜ ጠይቀው ነበር። ማንን? ራሴን ነው። ዘር በል እባክህ ወደዛ። ኧረ ዞር በል ወደዛ። ደግሞ ወይ ቆይ ይኸውልሽ መጀመሪያ አካባቢ ገና ስንጋባ በፊት ምግብሽም ጸባይሽም ይጣፍጠኝ ነበር። ከዛ በኋላ ግን ምግብሽ ለጨጓራዬ ጸባይሽ ለጭንቅላቴ እየረበሸኝ ሁልጊዜ ውጪ ውዬ ስገባ ልክ እንደ ቁም እስረኛ ወደ ቤት መምጣት በጣም ይጨንቀኝ ነበር። ምን? አዎ ስማ እኔ ደግሞ ካንተ ምን እንደምጠላው ታውቃለህ? የቤተሰቦቼን ስም በክፉ እያነሳ የምታንቋሽሸውና የምታብጠለጥለውን ነገር በጣም ነው የምጠላው።
በሞትም እንደ ኑዛዜ ወሰደው። አዎ ይሄን ነገር እንኳን እኔ የምጋራለሁ። ዝበላተ ደግሞ ሌላው ይኸውልህ ይሄ በተሳሳተ አስተሳሰብ እየቀና የሰዎችን ደካማ ጎን እየነቀስክ የምታወጣው ነገር በጣም ነው የምጠላው። ይሄንንም እንደ ኑዛዜ ወሰደው። ይሄን ያህል አማርሬሻለሁ ማለት ነው? አንተስ ይሄን ያህል ቤትህን እንድጠላ አድርጌያለሁ? ምን ወይ ያበላሽኝ ነገር እሱ እኮ አናዶኝ ነው እንጂ እንደዚህ የተናገርኩት። ኧረ በፍጹም እኔ መኖሬስ ምክንያቱ አንቺ አይደለሽም እንዴ? ያለ አንቺ እንዴት እኖር ነበር? እኔም እኮ ስለተናደድኩ ነው በስዬ እንጂ እኔ እኮ ምድር ላይ ከተሰጠኝ ገጸ በረከት ስጦታዬ እኮ ነው በስዬ። አበሳጨው በስዬ አስከፋው በስዬ ይቅርብ ይቅርታ ታለቅሳለህ እንዴ? ላልቅስ እንጂ በሞትና በጸማ እንዲህ የነደደ ፍቅር ሳይ ላልቅስ እንጂ በስዬ ቆይ መሬት ያዝ እኔ ልቀቀኝና መሬት ያዝ እንዴ! ወይኔ በስዬ መሬት ያዝ። ቆይ ተረጋጉ። በቃ አለቀልን። እስቲ ዝም በል አፍተርሾክ ዝም በይ አንቺ። እዚህ አንቺ ነሽ እዚህ አሟርተሽ ያስደገምሽብን። አሁን በመሬት ያዢ። የኔ የእሱ ጋር ኮርነሩን ተደገፊ። መሬት ያዙ። ቆይ አይዟችሁ ተረጋጉ። ምንም አንሆንም። ተረጋጉ። በስዬ ወይ ብሞትም እወድሻለሁ። በስዬ ብሞትም እወድሃለሁ። ምን ሆናችሁ ነው የምትንከባለሉት?